ሰላም ጤና ይስጥልኝ ጓደኞቼ እንደምን አላችሁ ወይ እኔ ያለው እግዚአብሔር ይመስገን ስራ ጤና ቤተሰብ ሁሉ ሰላም እኔ ጋር ሁሉም ሰላም ነው እግዚአብሔር የተመሰገነ ይሁን ዛሬ ብዙ ቆይቻለሁ ግን ዛሬ ለፀጉራችን ቆንጆ ማስክ ይዤ መጥቻለሁ ለደረቅ ፀጉር የሚሆን ለሁላችንም ፀጉር ይሆናል ግን በተለይ ደግሞ ፀጉራችን ደረቅ ለሆነ ለሚሰነጣጠቅ ለሚሰባበር መንታ ለሚያወጣ ለዛ በጣም አሪፍ ነው ለሱ ይዤላችሁ መጥቻለሁ የሚያስፈልገን ግብአቶች ካሮት ነው ይሄ የተቀቀለ ካሮት እንደ ፀጉራችሁ መጠን ካሮቱን ቆራርጣችሁት በደንብ አጥባችሁ ተቀቅሉታላችሁ ሲበስል የተቀቀለ ካሮት ያስፈልገናል አንድ እንቁላል ያስፈልገናል አንድ ላይ እዚጋ ኦኬ እንደገና ደግሞ እርጎ አነስ ያለች እርጎ ያው መጠኑን እንደ ፀጉራችሁ ብዛት ነው የምታረጉት እንደ ፀጉራችሁ ርዝመት እንደ ፀጉራችሁ ብዛት ነው የምታረጉት ያው ብዙ ከሆነ ብዙ ነው የምታረጉት ትንሽ ከሆነ ትንሽ ነው የምታረጉት ማለት ነው እነዚህን ሁሉንም አንድ ላይ እንፈጫቸዋለን ሙዝ ካላችሁ ደግሞ ሙዝ ጨምሩበት በጣም ቆንጆ ነው እኔ ሙዝ ስለሌለኝ ሙዝ አላረኩበትም ኮኮናት ቅባት ማድረግ ትችላላችሁ በቀደም የሰራነውንም ቅባት መጠቀም ትችላላችሁ ከዛ በመቀጠል ደግሞ እኔ ባለፈው የሰራሁት ቅባት ስላለ እንደነገርኳችሁ እኔ ሁሌ ይሄን ቅባት ነው የምጠቀመው እዚህ ጋር ሁሉም ነገር ስላለ ብዙ ንጥረ ነገር ስላለው ይሄን ቅባት ነው የምጠቀመው 1-2 ማንኪያ የሚሆን ቅባት ታደርጋላችሁ እዚህ ውስጥ ብዙ ነገር አለው ታውቃላችሁ ታስተውስታላችሁ አይደለ ብዙ ነገር አለው ይሄ ቅባትና ሁሌም እንጠቀማለን ለአንድ ጊዜ ብቻ አይደለም ሰርተን የምናስቀምጠው እነዚህን አንድ ላይ እንፈጫቸዋለን ማለት ነው ሁሉንም አንድ ላይ ከፈጫን በኋላ ካሮት በጣም ከፍተኛ ጥቅም ያለው ፀጉርን ያለሰልሳል ያፋፋል ፀጉራችን እንዲያድግ ይጠቅመናል ማለት ነው እዚህ ጋር እንገለብጣውና የመብራቱ እንትን ስላለ ነው የሚያንጸባርቀው እንጂ መብራቱ በደንብ ተፈይቷል ምንም ነገር ፀጉራችን ላይ አይቀርም ማለት በቃ ክሬም ነው ትክክለኛ እንትን ላይ ምን ገዛው አይነት ክሬም ነው የመሰለው በደንብ ነው የተፈጨው ደቀቅ ብሎ መፈጨት አለበት ፀጉራችን ላይ እንዳይጣበቅብን ማለት ነው እንደዚህ ከሆነ በኋላ ሙዝ ብጨምሩበት ደግሞ ይመከራል እኔ ሙዝ ስለሌለኝ ሙዝ አልጨመርኩበትም እንጂ ሙዝ ብጨምሩበት በጣም ቆንጆ ነው አንድ ላይ አሁን ፀጉራችን ላይ እንቀባለን ማለት ነው እሺ ጓደኞቼ አሁን ማስካችንን ከሰራን በኋላ ፀጉሬን አዘጋጅቻለሁ ንጹህ ነው ፀጉሬ እኔ ሁሌም ፀጉሬን ታጥቤ ነው የምጠቀመው ለምን አሁን 15 ቀን ቢቆይ 10 ቀን ቢቆይ 10 ቀን ቆየው ላይ እዛ ስንት ነገር አቧራ አለ ቅባት አለ ሊቪንግ ኮንዲሽነር አለ እዛ ላይ ባረጋው ምንም ጥቅም ስለሌለው መጀመሪያ ፀጉሬን ታጠባለሁ ስለዚህ እናንተም ማንኛውም ማስክ ከመጠቀማችሁ በፊት መጀመሪያ ፀጉራችሁ ንጹህ መሆን አለበት መታጠብ አለባችሁና ስለዚህ እኔ ታጥቤ አሁን ደርቋል ግን ውሃ ያስፈልገኛል ማበጠሪያ ያስፈልገኛል ለምን እያፍታታሁ ነው የምጠቀመው ፀጉራችንም እርጥብ መሆን አለበት ምን እንደረቅ ጋር ከሆነ ምንም ጥቅም አይኖረውምና እንደዚህ እያፍታታ እያበጠርን ነው መጠቀም ያለብን ማለት ነው ባለፈው ይቺ ምልክት ታስታውሳታላችሁ ይቺ ምልክት አሁን የፀጉራችን እንትን ያለበት ሁኔታ ለመለካት ነው እና እኔ አሁን እንግዲህ እንትኑን አንድ ወር ሆኖኛል ግን በአንድ ወር ያቺ ትንሽ ያድጋለች አያችኋ ለውጥ አለው ማለት ነው ፀጉራችን ለውጥ አለው የሆነ ነገር ለፍታችሁ ሰርታችሁ የሆነ ነገር ለውጥ ስታዩ ደስ ይላልና ትንሽ እየብትሆንም ያው ለምን በአንድ ወር ያው ምንም ያክል ሊያድግ አይችልም ግን ቢሆንም መነቃቀሉን መሰባበሩን ካቆመ ለውጥ አለው ማለት ነው እንደዚህ ያፍታታን እንደ ሁሉ ጊዜው ከስር ጀምሮ እንደዚህ መቀባት አለበት ስንቀባ ሁሌም በቁመቱ ነው በቃ እንደዚህ ነው መጠጣት አለበት ለምን ዝም ብለን እንደዚህ ድድፍ ብናረገው ምንም ትርጉም የለውምና ብንጨማላለቅም ያመጨማላለቁን ችለን ታግሰን በቁመቱ ነው መጠቀም ያለብን ነው
እንደዚህ ያደርጋችሁ ውስጡን ሁሉንም ነገር ውስጡንም ታቹንም በደንብ አድርጋችሁ መቀባት አለባችሁ ማለት ነው። ያው ታች የሚንጠበጠብ ነገር አለ፣ ያው እሱን ያው ቻሉት እላለሁኝ። ስለዚህ እንደዚህ ያደርግን እንቀባለን ማለት ነው። ካሮት ከፍተኛ ቫይታሚን ኤ አለው ለቆዳችን፣ ለፀጉራችን ለውስጥ ለቀዳዳው ከፍተኛ የቫይታሚን ኤ ስላለው ከፍተኛ ጥቅም አለው ማለት ነው። መነቃቀል፣ መሰባበርን ያስቆምልናል። እርጎም የታወቀ ነው። ምንም ማብራሪያ ያስፈልገውም። የእርጎ ጥቅምም የታወቀ ነው። ምክንያቱም እርጎ የቅቤ ዘር ነው እና እኛ ደግሞ ቅቤ በብዛት ላናገኝ ስለምንችል ከፍተኛ እንዲለሰልስ ፀጉራችን እንዲያድግ ይጠቅመናል። እርጎ ደግሞ ባክቴሪያንም የመግደል አቅም ስላለው ቆዳችን ላይ የሚወጣው ፎረፎር አሁን ለምሳሌ ፀጉራችን የማያድግበት ምክንያት የማያድግበት ምክንያት ከብዙዎቹ አንዱ ፀጉራችን ቆዳችን ንጹህ መሆን አለበት። ንጹህ ማለት ከባክቴሪያ ፈንገስ ትንንሽ ፈንገሶች አሁን ፎረፎርም የፈንገስ ዘር ነው እና እሱም ከሱም መጽዳት አለበት። ስለዚህ እርጎ ፎረፎርን የማጥፋት ከፍተኛ አቅም አለው። ቅባቱም ብዙ ነገር ቅባት አድርገንበታል። የቅርንፉድ ቅባት አለው እና ቆዳችን ንጹህ እንዲሆን ይሄኛው ስሩ ከማንኛውም ባክቴሪያ የጸዳ እንዲሆን ይረዳናል እና በጣም ከፍተኛ ጥቅም ነው ያለው። ሳትሰለቹ ተጠቀሙ። አውቃለሁ ፀጉር መንከባከብ በጣም ነው የሚያስጠላው። ማለት የሆነ ባንዴ ለውጥ የምታዩበት ነገር አይደለም። ትዕግስት ይጠይቃል እና ታግሳችሁ ተጠቀሙ። ለውጥ ታያላችሁ ውዶች። የራሳችሁን ጠብቁ፣ ሰውነታችሁን ጠብቁ፣ ውሃ ጠጡ፣ ቆዳችሁን ጠብቁ፣ ፀጉራችሁን ጠብቁ። ባላችሁ ነገር ተዋቡ። ያላችሁን ነገር አመስግናችሁ ተቀብላችሁ በደንብ ተንከባከቡት እላችኋለሁ። ግዴታ ፀጉራችንን ለመንከባከብ ፀጉራችንን የሆነ ስታይል ለማድረግ ግዴታ ረጅም መሆን አይጠበቅበትም። ለምን ባለን ነገር ያለችንን ነገር ጠብቀን እንደ ሁልጊዜ እንደምላችሁ መዘነጥ እንችላለን፣ መዋብ እንችላለን። አርቲፊሻል ነገር አያስፈልገንም። በተለይ ደግሞ አሁን ላይ በጣም ብዙ ትልልቅ ፕሮዳክቶች ራሱ ካንሰር ያመጣሉ እየተባለ ነው እና እነሱን አምነን ላያችን ላይ ከማድረግ የተፈጥሮ ነገር ቤት ውስጥ የምንበላቸውን ነገሮች የተፈጥሮ ነገር ብናረግ ምንም የሚጎዳን ነገር የለም። አንደኛ ከፍተኛ ወጪም ከማውጣት አሁን ለምሳሌ ንጹህ የሚባሉ ፕሮዳክቶች ውድ ናቸው በብር ደረጃ እንኳን ማለት ነው። እነዚህ ግን ኦልሬዲ የምንጠቀማቸው ናቸው። ግዴታ ለፀጉራችን ብለን አይደለም የምንገዛው። ኦልሬዲ የቤት ውስጥ ያሉ ነገሮች ስለሆኑ ምንም ለሰውነታችን ለቆዳችን ምንም አይነት ጉዳት ስለማያመጡ አይናችን ጨፍነን ብንጠቀማቸው ምንም ችግር የለውም። እንደዚህ ያራጋችሁ በደንብ ቅዝቃዜው ራሱ በጣም ነው ደስ የሚለው። ማሳጅ አድርጉት። ማንኛውም ነገር ስትቀቡ ማሳጅ አድርጉት። በቁመቱ ተቀቡት። ፀጉራችሁ እየተፍታታ እኔ ሳላበጥር ማረገው ወይም ውሃ ያረጨውበት ኦልሬዲ ፀጉሬ እርጥብ ነው እንደነገርኳችሁ ስለታጠብኩት ፀጉሬ እርጥብ ስለሆነ ምንም ውሃ ያስፈልገው ገብቷችኋል። ለዛ ነው ውሃ ያላረኩበት ማለት ነው። ፀጉሬ ኦልሬዲ አሁን ነው የታጠብኩት ንጹህ ነው። ስለዚህ ለዛ ነውና ራሳችሁን ውደዱ፣ ስፖርት ስሩ ሴቶች። በተለይ እኔ ትናንትና ማለት ነው በጣም አሞኝ ነበረ። ምናልባት ስለሆነ ነገር ማውራት አሁን ማለት ስለዚህ አሁን ነገር ማውራት በእኛ ባህል የተለመደ አይደለም እና እኛ ሴቶች ላይ ደግሞ ይከሰትብናል። እሱ ምንድነው? የማህፀን ኢንፌክሽን፣ የሴት ኢንፌክሽን፣ የሽንት ኢንፌክሽን ተብሎ አሁን ትናንትና ላይ ሌሊት ላይ ነው ድንገት ነው በጣም አመመኝ። በቃ እኔ ነፍሴ ልትወጣ በስማ እኔ እንደዛ ሁኛ አላውቅም በህይወቴና የሆነ ሰዓት ላይ ፈጣሪ ወይ እኔ መሞት አልፈልግም ልጄን ሳላይ እባክህን ነው ያልኩት። የሆነ ለቅስፈት በጣም የሚያም በቃ የሆነ ምጥ ወልዶ የሚያቅሰው ምጥን የሚያቅሰው ድንገት የምጥ ስሜት የሚመስል ነው ያማነኝ። በቃ የሆነ ልክ ልጁ ምጥ ይዟችሁ እንዴት ነው ልጁ ሲመጣ በጣም ውጥር አድርጎ ስቅስ አድርጎ የሚይዛችሁ ነገር እንደዛ አድርጎ ነው ያዘኝና በጣም አሞኝ ነበረ። ከዚህ በፊትም ኢትዮጵያ ያለሁኝ የማህፀን ኢንፌክሽን እንዳለብኝ ተነግሮኛል፣ ግን የለቀቀኝ መስሎኝ ነበረ እና እዚህ
ከመጣሁ በኋላ ጣፋጭ ነገር በጣም ያው ታውቃላችሁ፣ እኛ ሴቶች ጣፋጭ ነገር በጣም ያታልለናል እና በጣም ጣፋጭ ነገር አበዛው መሰለኝ። ክብደቴም እየጨመረ ነው ምናምን አለ አይደለ ብቻ ኢትዮጵያ ካለው ነገር እዚህ ጋር እንትን እያለ መጣና እንደዛ ሲሆን ውሃ አልጠጣም። ውሃ ከመጠጣት ይልቅ ቡና መጠጣት በጣም አበዛለሁና እኔ ሲከፋኝም ሲደላኝም ምንም ሲሆን ቡና ነው መጠጣት። በዛ ምክንያት ራሴን ዝም ብዬ ችላልኩት መሰለኝና ድንገት ነው በጣም ያመመኝ። በጣም በስመ አብ ለጠላት ራሱ አይስጠውሽ እንደዚህ አይነት ህመም እና ስለዚህ ነገር ብዙ ጊዜ አይወራም። ነውር ነው ይባላል፣ ግን ነውር አይደለም። ቀላል በሽታ አይደለም። የማህፀን ኢንፌክሽን ማለት ካንሰር ወደ ካንሰር ይቀየራል። ወደ ሕክምና ካልተገኘን ራሳችንን ካልጠበቅን ማምጫ የሚመጣበትን ምክንያት አውቀን ያን ነገር ካልተከላከልን ወደ ማህፀን ካንሰር ይቀየራል። ማህፀን እስከመውጣት ድረስ ልጅ እስከማንወልድ ድረስ ልጅ መውለድ እስከማንችል ድረስ ነው የሚደርሰው እና የማህፀን ኢንፌክሽን የሽንት ኢንፌክሽን ሲባል ሲምፕል አድርገን እንደዚህ ቅልል አድርገን ነው የምናየው የተለመደ ስለሆነ ማለት ነው። ግን የተለመደ ነገር አይደለም። ዝም ብለን በአፋችን ለመድ ነው እንጂ ግን ጎጂ ነገር ነው። በጣም ነው የሚጎዳው እና ጥንቃቄ ማድረግ አለባችሁ። ራሳችሁን ውደዱ፣ ራሳችሁን ጠብቁ። የማህፀን ኢንፌክሽን የሚያመጡት ነገር ስኳር፣ ውሃ ለመጠጣት ስኳር፣ ጣፋጭ ነገር ማብዛት፣ ኢቭን የማህፀን እጽ የሚባል ማለት አይደለም በብዛት እንደዚያ የሚከሰተው አንደኛው ራሳችን ካለመጠበቅ ጥንቃቄ ካለማድረግ ችላ ከማለት ነው። በቃ የተለመደ ነው፣ ይሄ እኮ የተለመደ ነው ብለን ነው ችላ የምንለው እና እያንዳንዷን በራሳችን እኛ ሴቶች ሰውነታችንን መከላከል ማለት መከታተል አለብን። ማለት የሆነ ጤነኛ ስለሆነን ብቻ ግን ጤነኛ አይደለንም። ምክንያቱም ራሳችን መከታተል አለብን። ምንድነው የሚሰማኝ በዚህ ሰዓት፣ ምን ተሰምቶኛል በዚህ ሰዓት፣ ምን አድርጌያለሁ በዚህ ሰዓት፣ ቆርጦኛል፣ ያን ሁሉ ራሳችንን መከታተል አለብን። እያንዳንዷ የምትሰማንን ነገር ትኩረት ሰተን ልናያት ይገባል እና በተለይ ደግሞ አሁን እኔ ባመመኝ ሰዓት በፈለኩ ሰዓት ሆስፒታል መሄድ አልችልም። ትናንትና አሁን እንደዛ ነፍሴ እየወጣ ሆስፒታል መሄድ ፈልጋለሁ ስላት ያው ታውቃላችሁ እኛ የዚህ አገር ማዳሞች ከስንት አንድ ነው ወዲያው አንጠልጥሎ ሆስፒታል የሚወስደው። ግን የኔ ሴትዮ ግን ኬርም አልሰጣትም። ያው ሩቁንስ ማስታከሻ ፓናዶል ምናምን ነው እንጂ የሚሰጣችሁ ስራዬ ብላ ሆስፒታል አትወስድም። እና እንደዛ አይነት ነገር ላለ ሰው ቶሎ ብሎ ሕክምና ማግኘት ለማይችል ሰው ግዴታ ራሳችን መጠበቅ ነው ያለብን። ለራሳችን መድኃኒት መፈለግ ነው ያለብን። የሰጡን ሁሉ መድኃኒት ማዋጥ የለብንም። ግን በቤት ውስጥ የሚዘጋጅ ግን የሚጠጣ ራሳችንን የሚያጸዳልን ነገር መፈለግ አለብን። እሱን ደግሞ ሰራላችኋለሁ። እኔ አሁን እየተጠቀምኩት ያለሁትንና በፊት የምጠቀመውን ነገር ሰርቼ አቀርብላችኋለሁ። እናንተም እየተከታተላችሁ መጠቀም ትጀምራላችሁ ማለት ነው። ለምን በጣም ከባድ ነገር ነው። የማህፀን ኢንፌክሽን ሲባል በጣም ዝም ብሎ ሲምፕል በቃ ወሬ ኖርማል እኮ ነው የተለመደ መስሎ ነው የሚታየው እና በጣም አንድ ሴት መውለድ አስቡ። እግዚአብሔር ፈጣሪ መውለድ ትችላላችሁ ብሎ የመውለድን ጸጋ እናት የመሆንን ጸጋ ሰጥቷችሁ በአንድ የማይረባ ባክቴሪያ ምክንያት ያው የማህፀን ኢንፌክሽን ባክቴሪያ ነው። ባክቴሪያው ሲያድግ ነው ወደ ማህፀናችን ወደ ላይኛው ክፍል ገብቶ ሁሉ ነገራችንን የሚያበላሸው እና በአንድ የማይረባ ባክቴሪያ ምክንያት ትልቅ በዓለም ላይ ይሄ ነው። በቃ ሺህ ጊዜ ገንዘብ ብታገኙ ምን ብትሉ እናት ስትሆኑ የምታገኙት ደስታ አለ። በቃ ምንም የማታገኙት በቃ እናት ስትሆኑ ብቻ የሚሰማችሁ ልዩ ደስታ ልዩ በቃ በጣም ደስ የሚል ስሜት ነው እናት መሆን እና ያንን በማይረባ ባክቴሪያ ምክንያት ማጣት የለብንም። ስለዚህ ካልመጣብን ሰየው ራሳችንን መጠበቅ ከመምጣቱ በፊት ከመጣብን ደግሞ በጣም የባሰና የከፋ ከሆነ ግዴታ ሕክምና መኖር አለበት። ግን እንደኔ ቀለል ያለ አሁን እኔ ወዲያው ውሃ ጠጣሁኝ፣ ጁሶች ምናምን ተጠቀምኩኝ፣ ፍሬሽ ቤት ውስጥ ጁሶች ተጠቀምኩኝ። ከዛ እግዚአብሔር ይመስገን አሁን ደህና ነኝ ተመስገን። ግን ወዲያው ድኛለሁ ብዬ የማረጋቸውን ነገር አልቆምም። ግን ስፖርት መስራት እፈልጋለሁ፣ ስኳር ማቆም እፈልጋለሁ፣ ውሃ በብዛት መጠጣት እፈልጋለሁ። በቃ ራሴን መጠበቅ እፈልጋለሁ። ለምን ራሴን ካልጠበቅኩኝ ብዙ ችግር ስለሚደርስብኝ ነው።
ለማንኛውም ወሬ አለብዛባችሁ። ዛሬ አሁን ፀጉሬ እንደዚህ ጨርሻለሁኝ። አሁን ይሄንን 2 ሰዓት ወይም 3 ሰዓት አቆየዋለሁኝ። ስራዬን እንደጨረስኩ ነው የምታጠበው። እናንተም እንደዚህ ያደርጋችሁ ተጠቀሙ፣ ትወዱታላችሁ። ራሳችሁን ጠብቁ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እስካሁን ጊዜያችሁን ሰጥታችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። መልካም የሥራ ጊዜ ይሁንላችሁ። ባይ